አሁን ምን ባደርግ ደስ እንደሚለኝ ታውቃለህ? አላውቅም። ወይኔ ጉዴ! ምንድን ያደረግሽው? የኔ መቤት ምንድን ያደረግሽው? 4 ሚሊዮን ብር ተቀብለህ ወንጀለኛን የምትፈተው ከአሁን በኋላ ያልሰሩትን ስራ ሰርታል ብለህ የምትወቅሰኝ ከሆነ አስራሃለሁ። ምን ችግር አለው? ብር ሰጠህና ትፈታኛለህ። እናትህን ማውራት ፈልጌ ነበር። ወይዘሮ ወርቄ የት ነው ያሉት? እርሳው፣ እሱን ፈጽሞ አይሆንም። የመተት እድሳቱን እንደገና እስካሳድስ ድረስ ነው። ከዛ በኋላ መልሳ እንደ ቀድሞው እጄ ላይ ቁጭ ትላለች። ወንደሰን ለሕክምና ከሄደበት ድኖ ተመለሰ። እንዲሁም ደግሞ ወይዘሮ ወርቄ ከእስር ቤት ተፈቱ። ዮዲት ጉዲትም እስር ቤት ገብታለች። ይህን የመሳሰሉ የእናት ግፍ ድራማ ነው ይዤላችሁ የመጣሁት። ሰላም ሰላም! ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ሆይ? ባለፈው እንግዲህ ክፍል 63 ላይ እኔ እንዳጋጣሚ ያልሰራሁላችሁም ነበረ። ክፍል 63 ላይ እንግዲህ አቶ ወንደሰን መጥቶ ወይዘሮ ዮዲት ጉዲትን ይዟት ሄዶ ነበር። እኔም ክፍል 62 ላይ ተናግሬ ነበር። ወንደሰን አሁን በቅርቡ ይመጣል እንዳልኩት መጥቶ ነበረ። ዮዲትም በጣም ተጨንቃና ፈርታ ነበረ። እንዲሁም ደግሞ ፖሊሱ እውነት ለመናገር እንደዚህ ጉበኛ ፖሊስ ምን አይነት ማለት መጨረሻው ምን እንደሚሆን የጓጓሁት ማለት የሆነ የጻን ልጅ ጨዋታ የሆነ ከእውነት የራቀና በጣም ብዙ ነገሩ የሆነ በቃ የማይመስልና ከእውነት የራቀ ድራማ ነው። እኔ እንጃ ሁሉም ነገራቸው በቃ የሆነ እንትን የለውም። አሪፍ ድራማ ላይ ነበር መጀመሪያ ላይ፣ ምክንያቱም የባሏን እናት ስታሰቃይ ነበር። አሁን ግን አቶ በረከት ደግሞ የባሰበት በጣም ስግብግብና ጨካኝ ሰው ነው። ምክንያቱም ጓደኛውን አሳብዶ የጓደኛውን ሚስትና የጓደኛውን እናት ራሱ በመተት ተብትቦ ነው እንግዲህ እንደዚህ እያሰቃያቸው ያለ። አሁን ግን የበረከት የጓደኛው ሚስት ማለት ነው አሁን መተቱ ያው ተመተቱ እንትን ብላ በጣም ነው የተጨነቀችው። ምክንያቱም ምን አድርጎኝ ነው የባሌ ጓደኛ እኮ ነው፣ እንዴት ነው የባሌን ጓደኛ ባሌ እያልኩ የምጠራው ብላ እንግዲህ ዮዲትን ጠርታት፣ ዮዲትም መተት አሰርቶብሽ ነው እንዲህ እንድትሆኚ ያደረገሽ ለምን ነው ወይ ለፖሊስ ወይም ደግሞ ባልሽን ፈልገሽ አታገኘውም ብላታለች። ዮዲት ጉዲት ግን አሁን ላይ በጣም ያሳዘነችኝ፣ ምክንያቱም የበረከት የጓደኛው ሚስት ማለት ነው አሮጊቷን ክፍል ተቆልፎባቸው አንቺ ጥሩ ልጅ ነሽ ያሳብዱሻል ከዚህ ቤት ውጪ በሚሏት ሰዓት ዮዲት እኔ ጥሩ ሰው አይደለሁም ብላ ለራሷ ስትናገር አሁን ላይ ዮዲት ጉዲት እየተቀየረች ነው። ምክንያቱም አሁን ላይ እኒህ አሮጊትም እቺ ልጅም ብትሆን እንዲሁም ደግሞ የዚች ልጅም ባል ቢሆን በእሷ እጅን ያሉት እሷ ነች። እነዚህን ሰዎችን ማዳን የምትችለው ዮዲት ጉዲት ማለት ነው። ፀሐዬና አስቻለውም ፍቅራቸውን እየቀጩ ነው። እዚህ ጋር እንግዲህ ፀሐዬና አስቻለው በጣም ነው የማፈቅርህ የኔ ውድ ያላንተ እኮ ህይወቴ ባዶ ነው በምትለው ሰዓት ፀሐዬ ወይዘሮ ወርቄ ዘው ብለዋል። ወይዘሮ ወርቄ በሚገቡ ሰዓት ፀሐዬ የኔም ቤት መጡ እንዴ ብላ ብድግ በምትል ሰዓት እንደማልመጣም መስሎሽ ነበር ወይ የገዛ ቤቴ ነው እኮ ብለው ወይዘሮ ወርቄም እንግዲህ ሶፋቸው ላይ እንደተደላቀቁ በጣም ሶፋቸው ናፍቋቸው ነበረ። ናፍቆታቸውን እየተወጡ ይመስላሉ። ሶፋው ላይ ወርደው ነው ቁጭ ያሉት ማለት ነው። ምንም ሳይናገሩ እንደዛ የማመዳም አንቺ ጥንገያ አንቺ ምናምን የሚሉት ቀርቶ ማለት ነው። ዛሬ ደግሞ ቁጭ ብለው ነው ስድባቸውን የጀመሩት። ወይዘሮ ወርቄም እንግዲህ ያስቻለውን ሚዜ መርጠሃል ወይ? ሚዜ ምረጥ። ምክንያቱም ሚዜዎቹ በጣም ብዙ ወጪ ስለሚያወጡ ካሁኑ ቀድመው እንዲያስቡበት ሚዜ መርጠት ጨርሰሃል ወይ? ሚዜ ምረጥ በሚሉ ሰዓት እማዬ ግን እንዴት ነው ፀሐዬን እንዳገባ የመረጥሽልኝ ብሎ እንግዲህ በሚል ሰዓት አስቻለውም ፀሐዬ እኮ እኔ ቤት በምትሰራ ሰዓት አይቻታለሁ በጣም ጥሩ ልጅ ነች በሚሉ ሰዓት እንግዲህ ፀሐዬ በጣም ደስ ብሏታል። ምክንያቱም እንደዚህ በመባሏ ወይዘሮ ወርቄ ያው ልጄን አታገቢም በሚሉ ሰዓት ነበር እሷ የምታውቀው፣ ግን ደግሞ እንደዛ ሲሉ ደስ ብሏት አስቻለውም አመሰግናለሁ በሚል ሰዓት ወይዘሮ ወርቄ አንቺ እኮ ምርጥ ዘር ነሽ፣ ለልጄ በጣም ጥሩ ነሽ፣ ልጄን አንቺ ባትሆኚ ልጄ ምን ይሆን ነበር እስከዛሬ፣ አንቺ ጥሩ ዘር ነሽ፣ ጥሩ ዘር አባትሽ ሲል
ሰምተሽ አታቂም ወይ በሚሏት ሰዓት አውቃለሁ ብላ ፀሐዬ በምትል ሰዓት መልሰው እንግዲህ ስድባቸውን ቀጥለዋል። አጥረግርገዋቸዋል ሁለቶችንም። ምክንያቱም እንዴት ነው እኔ ቆሜ እናንተ እንዴት ትጋቡ ማደርገው? መቼም አትጋቡም። አንዴ ጥሩ አንዴ መጥፎ። ወይዘሮ ወርቄ ወደ አቶ በረከት ስንመለስ እንግዲህ ዮዲትና ሚስቱ እያወሩ በነበረበት ሰዓት እንግዲህ ወደ ቤቱ ዘው ብሎ በሚገባ ሰዓት ምንድን ነው እንደዚህ ያስደነገጣችሁ በሚላቸው ሰዓት ዮዲትም እኔ ስራዬን አልጨረስኩም ወደ ስራዬን ልሄድ ብላ በምትሄድ ሰዓት ፍቅረኛውም በጣም ፈርታና ደንግጣ ከሱ ራቅ ብላ ተቀምጣ ነበረ። ምን ሆነሽ ነው እንደዚህ የፈራሽው? ነይ እንጂ ወደ እኔ ቀረብ በይ ተጠጊ። አሁን ላይ ምን እንደምፈልግ ታውቂያለሽ ወይ? አንቺ ጎኔ ሆነሽ ብትሆኚ በጣም ነው ደስ የሚለኝ በሚላት ሰዓት እሷ በጣም ደንግጣና ፈርታለች። ምክንያቱም ያው አሳብዷት ስለነበረ ከዛ አሁን ነቅታለች፣ ደነኛ ሆናለች ማለት ነው። እሷም እንግዲህ ምግብ ትፈልጋለህ ወይ? ቆይ ምግብ ላምጣልህ ብላ ጥላው ሄዳለች። አቶ በረከትም እንግዲህ ዮዲት ጉዲት ጋር ወጥቶ ዮዲት ጉዲትን አንቺ ከዚህ የተሻለ ብር ማግኘት አትፈልጊም ወይ በሚላት ሰዓት እፈልጋለሁ ብለዋለች። እንግዲህ ብርና ዮዲት ጉዲት በጣም ነው እንትን የሚሉት በምራ የምጣባት ምንድን ነው የምትፈልገው በምትለው ሰዓት የሚስቴ ሰላይ እንድትሆኝ ነው የምፈልገው ብሏታል። ዮዲትም እንዴት ነው በጣም የምታፈቅራትና የምትወዳትን ሚስት እንዲሰልልህ የምትጠብቀው በምትለው ሰዓት ወደ ወይዘሮ ወርቄና አስቻለው ስንሄድ እንግዲህ ወይዘሮ ወርቄ በጣም አልጋቸው ናፍቋቸው ነበር ተኝተው። እንግዲህ እማዬ ብሎ በሚገባ ሰዓት አስቻለው አንተ ጠቋራ ምን ፈልግህ ነው? እኔ አሁን አልጋዬ ብተኛበትም ብቆምበትም ብቀመጥበትም የማይሰለቸኝ አልጋዬ ናፍቆኛል። ምን ፈልገህ ነው በሚሉት ሰዓት እኔ አልናፍቅሽም ወይ? እንዴት ነው ከኔ አልጋውን ያስበለሽ በመናገር ይሄ ድራማ ማለት ነው። እንደ በፊቱ እንደዚህ ህልምና ከዚህ ከአቶ በረከት ወጥተው ወንደሰንና ዮዲት ጉዲት ያለባቸውን ሂሳብ ተወርደው ቢጨርሱት አሪፍ ነው። ምክንያቱም በጣም ብዙ ነገር ተጨመረበት፣ በጣም ብዙ ነገር ተንዛዛ። እንዲሁም ደግሞ አንዳንድ ነገሩ በጣም ከእውነት የራቀ እርግጥ ነው አንዳንዴ ሴጣን እንትን ሲያሳስት ዮዲትን ስራ ሊያሰራ ይችላል። ግን ደግሞ የአቶ በረከት በጣም ነው የበዛ። እንዲሁም ደግሞ ፖሊሱ ያናሃል መረጃ ይዞ ካሰረ በኋላ በ4 ሚሊዮን ብር ወይዘሮ ወርቄን ፈቷቸዋል። እዚህ ጋር እንግዲህ እሱ በጣም መጥፎ ነገር ነው ያደረገ። እንዴት ነው ሰውን እየገደለ እሱ ደግሞ ለብር ብሎ እየፈታ። ወይዘሮ ወርቄ ግን ፖሊሱን እየተጠቀሙበት ነው። አንደኛ ነገር ብሩን አይሰጡትም። ምክንያቱም አሁን ላይ ራሱ ብሩን እንዲሰጥ ከፈለግ ሂድና አጋቹ 23 ሚሊዮን ነበር የጠየቃቸው። እሱ ጋር ያለውን መረጃ አምጣልኝ እዛ ብርህን እሰጥሃለሁ ብለውታል። እነሱ ግን አይሰጡትም። ምክንያቱም አሁን ላይ እንደ ማስፈራሪያ ነው የሚጠቀሙበት። አሁን ይሄንን መረጃውን ራሱ ካጋቹ ይዞ መጥቶ ቢሰጣቸው ወይ ደግሞ እንግዲህ ጸጋ ያላልኩም ፀሐዬ ከልጃቸው ጋር እንድትሆን ስለማይፈልጉ ወይ ፀሐዬን አስወግድልኝ ይሉታል። ብዙ ወንጀልና የራሳቸው ልክ እንደ ውሻ ተላላኪ ነው የሚያደርጉት ፖሊሱ ግን ሀቀኛ አይደለም። እንደዚህ ያለ ፖሊስ ግን ያለ አይመስለኝም። አንዳንድ ለሆዳቸው ያደሩ ስግብግብ ፖሊሶች ደግሞ እውነትን ትተው ለጉቦና እንዲሁም ለሆዳቸው የሚያድሩ ናቸው። ማለት በጣም የሚያስጠላ ነው። አሁን እሱ ይሄ ወንጀል በራሱ ቢፈጸምበት እንደዚህ እንዲሆን አይመስለኝም። ምክንያቱም ምን አገባኝ ነው ሰውን እንትን እያለ ለብዙ ማለቴ ለብዙ ክፋትና ለብዙ እንትን እየዳረገው። ሁሉም ደግሞ በጥፋቱ ቢቀጣ ኖሮ ይሄንን ወንጀል እና ግፍ ከመስራት የቆጠቡ ነበረ። እንደዚህ ያለ ፖሊስ ከእንደዚህ ያለ ፖሊስ ሆነን ለመናገር ይሰውረን ማለት ነው። እሱ ራሱ መታሰር ያለበት ፖሊስ ነው። እንግዲህ መጨረሻ ላይ እንግዲህ የሚታሰር ይመስለኛል። መጥፋት የሌለበት ፖሊስ ነው። ምክንያቱም